ዘረኛ አያስብልህም። ስለ ሀዲያ፣ ስለ ጉራጌ፣ ስለ ስልጤ ስለሆነ ብሔር ስም ካነሳክ ዘረኛ የሚል ስም ይለጠፍብሃል። የሰው ልጅ እንቅስቃሴ ከተደረገባቸውን ዋነኛው አካባቢዎች አንዱ አፍሪካ ነው። ትውልድ ያንን ያ ስም እንዳይለጠፍበት ስለሚፈራ ራሽናል ቢሆን እንኳ አያነሳም። ያንን ከሚፈሩት ውስጥ አንዱ እኔ ነኝ። ምክንያቱም ዘረኛ የሚል ስም ማንም አይወደውም፣ እኔም አልደግፈውም። ኢትኖሴንተሪዝም እና የዚህ ትምህርት የዚህ ኮንሰፕት ዋናው ዓላማው ትውልድን መለየት ነው። አንዱን ከፍ ሌላውን ዝቅ ማድረግ ነው። ስለ ሀዲያ ማውራት ዘረኛ ያስብላሉ ወይ? ዘረኝነትስ ምንድን ነው? ሀዲያነትስ ምንድን ነው? መልካም። ስለ አንድ ማህበረሰብ ማውራት መናገር ዘረኛ አያስብልም። ምክንያቱም ከአንድ ሊነጣጠሉ የማይችሉ ጉዳዮች አሉ። አሁን ስለዚህ ስለ ቅድም ከጠቀስካቸው ስለ ጉራጌም፣ ስለ ሀዲያውም፣ ስለ ከምባታ፣ ስለ ኦሞም፣ ስለ ሰማንያውና ከዛ በላይ ስላለው ብሔር ብሔረሰቦች እሹ ልታነሳ ቀድመ ግን ልታነሳ የምገባቸው ነገሮች አሉ። ከዚህ ከኢትዮጵያ ታሪክ ጋር ያለው ተጨባጭ መዛባት መስተካከል አለበት። ትልቁ ነገር ኢትዮጵያ ሀገር ናት፣ ትልቅ ሀገር ናት። እንደ ሀገርም ብቻ የምትወሳ ሀገር አይደለች፣ እንደ አይጉር ነው የምትወሳው። ምክንያቱም አጠቃላይ የአፍሪካ እና በሌላው ዓለም ላይ ያለው አጠቃላይ ጥቁር ሕዝብ ስለ ጥቁርነቱ የምረዳበት መንገድና ኢትዮጵያውያን የምረዳው መንገድ ይለያያል። ለዚህ ነው ኢትዮጵያ ለብቻው ከሀገርነት ያለፈ ትርጉምና ሴንስ ያለው ነው። የኢትዮጵያን ተጨባጭ ታሪክ ልናቅ ይገባል የምለውን ነገር ያነሳሁት ምክንያቱም ኢትዮጵያ ዓለም ላይ ሰው ልጅ ከቦታ ቦታ ይንቀሳቀሳል። ከቦታ ቦታ የመንቀሳቀስ ጉዳይ ደግሞ በሰው መካከል ላይ በጣም ቲፒካል የሆነ ኢንቴግሬሽን ይፈጥራል፣ ውህድ ይፈጥራል፣ መዋሃድን ይፈጥራል። የሰው ልጅ እንቅስቃሴ ከተደረገባቸውን ዋነኛው አካባቢዎች አንዱ አፍሪካ ነው። ከአፍሪካ ምስራቅ አፍሪካ ነው። ምስራቅ አፍሪካም የመጀመሪያ ዋነኛ የምትሆነው ኢትዮጵያ ናት። ለዚህ አሁን በኢትዮጵያ ውስጥ ላይ አንድም መጤ የለም፣ አንድም ኢትዮጵያ ውስጥ ላይ እንደ እንጉዳይ የበቀለ ኔቲቭ ነኝ የምል ይሄ የተሳሳተ ብዬ ነው የምወስደው። ፐርሰናል ቪው ነው ይሄ፣ ማንም ልጋፋ የሚችል የኔ አረዳዴ ነው። ኢትዮጵያ ቅድም እንዳልኩት ያለ አማራ ትግሬ የለም፣ ያለ ትግሬ አፋር የለም፣ ያለ አፋር ኦሮሞ የለውም፣ ያለ ኦሮሞ ጉራጌውም፣ ስልጤውም፣ ሀዲያውም፣ ሶማሌውም የትኛውም የለም። ለምንድን ነው የኢትዮጵያ ታሪክ መስተካከል አለበት? የተዘራው ከመነሻ ጀምሮ ሲሰበክ የመጣው የተሳሳተ የኢትዮጵያ ታሪክ ልስተካከል ይገባል የምለው በዋነኛነት አንዱን ብቻ እንደ ምሳሌ ላንሳና እሱ ያው በጣም ሰፋ ያለ ጊዜም ሰፋ ያለ ትንታኔ ስለሚያስፈልግ ለምሳሌ ዘረኛ አያስብልህም ካልኩ አንተ አሁን የሚዲያ ሰው ነህ፣ እኔ ባለሙያ ነኝ፣ አስተማሪ ነኝ ወይም መምህር ነኝና እሺ ይሄ እንደ ሚዲያ ሰው አናሳ ብሔር ትልቅ ብሔር የሚል ነገርን የምንቀበልበት የአቀባበል የፐርሴፕሽኑ ስህተት መጀመሪያ ላይ ሚስ የተደረገውን የኢትዮጵያን የተዛበውን ታሪክ ሞር ያበላሻበት ጉዳይ ነው። አናሳ ብሔር ማለት ምን ማለት ነው? ስህተት ነው ወይ? የኔ ቪው ነው። ለምን አልክ የምል አካል ካለ ቁጭ ብዬ ላውራው እችላለሁ፣ ዳያሎግ ማድረግ እችላለሁ። ቢኮዝ አንዱን አናሳ አንዱን ትልቅ ብለህ የምትፈርጅ ከሆነ አናሳው ማን ነው? ትልቁ ማን ነው? አናሳ እንድባል ያደረገው መስፈርቱ ምንድን ነው? ትልቅ ብለህ ኢንተርምስ ኦፍ ነምበር ሊሆን ይችላል፣ በኪሎግራም አይደለም፣ በቶን አይደለም። መቼም ቋንቋና ያችን ወይም ይሄ ከቨሬጅ ወይም ጂኦግራፊካል እንትኑን ያንን መሰረት በማድረግ ነው። እኔ የኢትዮጵያ ታሪክን በእንደዛ አይነት ሁኔታ ዲዛይን ተደርጎ ከተስተካከለ አንድም ስለ አንድ ማህበረሰብ መናገር ማንሳት፣ ስለ ቋንቋው ስለ ባህሩ ማንሳት
ዘረኛ የሚያስብል አይደለም፣ የተሳሰተ ነው። ዘረኛ የሚያስብለው መቼ ነው? እንዴት ነው? እናንሳ። ዓለም ላይ ትልቅ የዘረኝነትን ዘርዘርቶ ያለፋበትን ታውታለህ። ሂትለርን ማንሳት ትችላለህ። ሙሶሎኒን ማንሳት ትችላለህ። ሂትለር በዓለም ላይ ምርጥ ዘረኛ ስለሆን እኛ ጀርመናውያን ነን ዓለምን መግዛት አለበት። ይሄ ነው ዘረኛ። ጀርመንን ነጥሎ ከሌላው ሮብ ኤዥያ ከአፍሪካ ከሰው ልጅ በሙሉ ምርጡ ዘር እኔ ነኝ ብሎ ከተነሳ ዘረኛ እሱ ነው። አንድ ሁለተኛው ሙሶሎኒን ስታነሳ ኢትዮጵያ ላይ በዓለም በጣም የተከለከለውን አረም ላይ እንጂ የምረጨው መርዝ በአውሮፕላን በኢትዮጵያ ላይ እኮ ለነጻነት ለሶቨርኒቲ መስዋዕትነት በከፈለው ኢትዮጵያ ሕዝብ ላይ ፖይዝነስ ጋዝ እኮ ያርፋል። ይሄ ሽንፈት ነው። ይህንን ሽንፈት ትናንትና በተመራበት የአመራር ስርዓት ይሁን ቴክኒካል በሆነ ስህተት ሽንፈት ተቀብለናል። ዛሬ ግን መበቀል አለብን ብሎ ነው ወጣቱን በሙሉ ያንን ሲያደርግ we are heroes። በቃ አንሸንት ሮማን ኢምፓየር ሲባል ማን ነው? እኔ ነኝ እኮ አንተ ነህ እኮ። ስለዚህ ይህንን መበቀል አለብን። ይሄ ዘረኝነት ነው። ወደ ኢትዮጵያ ስንመጣ ግን ከዛ በጣም የተለየ ነው። ለምሳሌ አማርኛ ተናጋሪ ሁሉ አማራ አይደለም። ኦሮምኛ ተናጋሪ በሙሉ ኦሮሞ አይደለም። ቀደም ያነሳኋት ነጥብ አሁን ይሄ አናሳና ትልቅ ብሔር የሚለው ነገር ትልቅ ስህተት ነው። እውነት ነው። ትልቅ ስህተት ነው። ምናልባት ይሄ ስህተት የመጣው ከየት ነው? ከዚህ ከፖለቲካል ኢንዶክትሪኔሽን ጋር ተያይዞ ያለው ነገር ነው። እዛ ላይ የፖለቲካል ኢንተረስት የሚያመጣውን ጉዳይ በጥንቃቄ ማህበረሰቡም የትኛውም ትውልድ በጥንቃቄ ካልወሰዳ ትልቅ ስህተት ነው የሚሆነው። ለምሳሌ የኢትዮጵያ ታሪክ የምንለው የኢትዮጵያ አጠቃላይ የብሔር ብሔረሰቦች ታሪክ ነው። ዘሶል አለቀ። አንዱ መስራች፣ አንዱ የቤቱ ባለቤት፣ የሀገሪቱ ባለቤት፣ አንዱ የባይ ተመልካች የሚሆንበት አንድም እድል የለው። ስለዚህ የኢትዮጵያን ታሪክ በዛ ደረጃ ሰፋ አድርገን ከተረዳን ቅድም እቼ የመጣው አናሳ ብሔርና ትልቅ ብሔር የሚለው ሴይንግ የመጣው ትናንትና የደርግ መውደቅ ጋር ታይዞ የመጣው የኢህአዴግ ወቅት ላይ ይሄ ደግሞ የፖለቲካል ኮንስፒረሲ ነው፣ ሌላ ምንም አይደለም። አንተ አናሳ ዝም በል፣ አንተ ትልቅና አገሬን በሙሉ ምራ ምናምን የሚል ሴይንግ አማራ ውስጥ የኢትዮጵያ ብሔር ብሔረሰቦች አሉ፣ በስፋት አሉ። ትግራይ ውስጥ 5-6 የሚሆን ብሔር አለ። ግን ትግርኛን የግድ እዛ ተገዶ መማር ከሆነ የብሔሩ እኩልነት የምነፈግ ከሆነ ይሄ ስህተት ነው። አማራ ውስጥም ኦሮሞ ውስጥም የትም። ስለዚህ መጀመሪያ የኢትዮጵያን ታሪክ የምንቀበልበት የምናስተናግድበት መንገድን እንደዚህ ከሰፋ አድርገን ብንወስድ የተሻለ ነው የሚሆነው። ዘረኛ የሚያስብል አይደለም ለማለት አከል ነው። አመሰግናለሁ። አጥርተህልናል። ይህንን ጥያቄ እዚህ ጋር አንድ እንግዳ ጋብዤ ነበርና አንስቼ በፍጹም ሊሆን አይችልም። ምክንያቱም ስለ ይሄ የሚያፍኑበት አንዱ አፕሮች ነው እና ሀዲይሳን ምንድነው የሚባለው? ዳጂ ጎቤ ሬዶኒ ቋን የሚል በሀዲይሳ የተሰጡ ብዙ ነገሮች ነበሩ። ዜና ሀዲይሳ ቴሌቪዥኑ ሲጀመር፣ ሬዲዮ ሲጀመር፣ ሬዲዮ ፕሮግራሙ ሲጀመር ብዙ ነገሮችን ተብለው ነበር እና ይሄ ስትራቴጂካል ነገሩን ያ እንግዳ ሲያነሳልኝ በጣም ነው የተገረምኩት ማለት ነው። እና አንተ እንዳልከው እኔ አንድ ማምነው ነገር አለ። እኔ ሃይማኖተኛ አይደለሁም፣ ሃይማኖት አለኝ፣ ክርስቲያን ነኝ። እኔ ዘረኛ አይደለሁም፣ ዘር አለኝ፣ ሀዲያ ነኝ። እኔ ቋንቋ ዘማሪ አይደለሁም ወይም ቋንቋኛ አይደለሁም። ምናልባት ቃሉ ቢሳሳት ቋንቋ ግን አለኝ፣ ሀዲየኛ። ዳስ ኦል። ከዛ የሚበልጥ ሊሆን አይገባም። እና ያንን ኢሴንሷን ተጠቅሜ ሌላውን ለማሳነስ የሚሄድ ካሁንኩኝ የህሊና እስረኞች መሆን ነው ያለብን። እና ብዙ ሰዎች እኔ ላይም ቻሌንጅ ስለገጠመ ነው አማን በቃ አንተ ገብተህበታል እንዴ ይሄ መግባት ከሆነ መንገዱን አጥሩልኝ እንደው መስፉልኝ ነው ያለው። እና ማንነትን እንድንቀበል ሊሆን አይገባም። ሀዲያ በባህሉ ብዙ ትሩፋቶች የተጋጩትን የሚያስታርቅበት በጣም ብዙ እንዴ ኦሮሞ ገዳ ሲስተም ዛሬ እንትን አልሆነም እንዴ? ገዳ ሲስተምን ሀዲያ ማሳደግ አለበት። ገዳ ሲስተምን እኮ ስልጤው ማሳደግ አለበት። ባለቤቶቹ ናቸው። በቃ ገዳ ሲስተም የኔ እኮ ነው። የሚገርም ዲሞክራሲ እኮ እኔ እዛ ግሪክ ላይ ነው እየተባለ ነው እንጂ ኦሪጂኑ ራሱ ኢትዮጵያ ላይ ነው ብዬ ነው የማስበው። ዳትስ ኦል